የፋሲካ ዶሮ ስንት እግሮች አሉት? ያለው በበዓል ቀን አባቶቻችን የሚባርኩትና ለቤተሰብ የሚቆርሱት ነገር ምንድነው? ዳቦ ወይም ኬክ። የፋሲካ ዶሮ ስንት እግሮች አሉት? እሺ ውርንጭላ ምን ማለት ይመስላችኋል? የፈረስ ልጅ። ውርንጭላ የፈረስ ልጅ ይመስላል። ጣልሙድ። ሰላም ልጆች እንዴት ናችሁ? ዛሬ ለእናንተና ለነዚህ ቆንጆ ልጆች አንድ እጅግ በጣም ደስ የሚል ታሪክ ነግራችኋለሁ። ታሪኩን ለመስማት ዝግጁ ናችሁ? አዎ። ታሪኩን ካነበብኩላችሁ በኋላ ጥያቄ ስለምጠይቅ ሁላችሁም በጥሞና ስሙኝ። እሺ? ልጆችዬ ከረጅም ጊዜ በፊት በኢየሩሳሌም አቅራቢያ በምትገኝ አንድ ትንሽ መንደር ውስጥ አንዲት ውርንጭላ ወይም የአህያ ግልገል ነበረች። ይህች ውርንጭላ ገና ለጋ ስለነበረች ማንም ሰው ተሳትፎባት አያውቅም ነበር። አንድ ቀን ጠዋት ግን ሁለት ሰዎች ወደ እርሷ መጡ። ለካ እነዚህ ሰዎች የዓለም መድኃኒት የሆነው ኢየሱስ ክርስቶስ የላካቸው ደቀ መዝሙራት ነበሩ። እነዚህ ደቀ መዝሙራትም ኢየሱስ ክርስቶስ ባዛቸው መሰረት ውርንጭላዋን ይዘውላት ሄዱ። ትንሿ ውርንጭላ በጣም ተገረመች። ታላቁ ንጉሥ በእኔ ላይ ሊቀመጥ ይፈልጋል ብላ አሰበች። ኢየሱስም በውርንጭላዋ ላይ ተቀመጠ። ወደ ኢየሩሳሌም ሲገቡ መንገዱ ሁሉ በደስታ ተሞላ። ሰዎች ልብሳቸውን በመንገድ ላይ ያነጠፉ፣ የዘንባባ ዝንጣፊዎችንም እየያዙ ሆሳዕና በአርያም እያሉ ዘመሩ። ትንሿ ውርንጭላ የንጉሶች ንጉስን ተሸክማ በመጓዟ በጣም ደስ አላት። ነገር ግን ኢየሱስ ወደ ከተማው የመጣው በፈረስና በጦር ሳይሆን በትህትናና በሰላም ነበር። ከጥቂት ቀናት በኋላ ሁኔታዎች ተቀየሩ። ኢየሱስ ክርስቶስ ወደዚህ ምድር የመጣው እኛን ለማዳንና ፍቅሩን ለማሳየት ነበር። ክፉ ሰዎች ያዙትና ሊሰቅሉት ወሰዱት። ያ ሁሉ ሕዝብ ሆሳዕና ሲልለት የነበረው ንጉሥ ስለኛ ኃጢአት ሲል በመስቀል ላይ ሞተ። የኢየሱስ ክርስቶስ ደቀ መዝሙራትም በጣም አዘኑ። ዓለሙም የጨለመ መሰላቸው። ኢየሱስ ክርስቶስ ግን ይህን ያደረገው እኛን ስለሚወደንና ወደ እግዚአብሔር እንድንቀርብ ስለፈለገ ነበር። ታሪኩ በዚህ አላበቃም። ኢየሱስ በመቃብሩ ለ3 ቀናት ቆየ። እሁድ ማለዳ ግን ታላቅ ተአምር ሆነ። ምን ይመስላችኋል ልጆችዬ? ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ። መቃብሩም ባዶ ሆነ። መላእክትም ተነስተዋል ብለው አበሰሩ። ያ በትንሿ አህያ ላይ ተቀምጦ በሰላም የገባው ንጉሥ አሁን ሞትን አሸንፎ የሕይወት ንጉሥ ሆነ። ልጆችዬ ደስ አይልም? ደስ ይላል። ልጆች ኢየሱስ ትሁት ንጉሥ ነው። እሺ እኛን ለማዳን ሲል ተሰቃየ፣ ሞተ፣ ደግሞም ተነሳ። ዛሬም ቢሆን ልክ እንደ ትንሿ አህያ እኛን ይፈልገናል። ልባችንን ለሰላም ንጉሥ ለኢየሱስ ስንከፍት እኛም በሕይወታችን ሁሉ ጊዜ ሆሳዕና እያልን ደስተኛ እንሆናለን። እሺ ልጆችዬ? እሺ። አሁን ጥያቄ ልጠይቅ ነው። ታሪኩን በደንብ የሰማ ሰው ጥያቄን ይመልሳል አይደለ? ውርንጭላ ምን ማለት ነው? ማነው የሚነግረኝ? ከዚህ ማነው የሚነግረኝ? እሺ ለማን ድንስ? እስኪ አንተ ንገረኝ። ውርንጭላ ማለት አህያ ነው እንዴ? አይደለም ነው? እስቲ መስተካከልለት ፈረስ። ውርንጭላ ፈረስ ነው። ልጆችዬ ታሪኩን በስነ ስርዓት አልሰማችሁም? ውርንጭላ ማለት የአህያ ግልገል ማለት ነው። እሺ ልጆችዬ? እሺ ሌላ ደግሞ እንጠይቃችሁ። ኢየሱስ ክርስቶስ በመቃብሩ ስንት ቀን ቆየ? ልጆችዬ ኢየሱስ ክርስቶስ በአህያው ላይ ተጭኖ ወደ ኢየሩሳሌም ሲገባ ሰዎች ምን እያሉ ዘመሩ? ማነው ይመልስ?
ዋናው እስቲ አንተ ሆሳዕና ሆሳዕና ልክ ነው አይደለ? አጨብጭቡለት ልጆችዬ። ኢየሱስ ክርስቶስ መቃብር ፈንቅሎ የተነሳው ዕለት መቼ ነው? ይኸው እሺ አንተ እሑድ አጨብጭቡለት። እሺ ልጆችዬ አህያዋን ኢየሱስ ክርስቶስ እንደሚፈልጋት ለአህያው የነገሯት እነማን ናቸው? አሁን ይመልስልኝ። የእግዚአብሔር አገልጋዮች ጎበዝ፣ ኢየሱስ ክርስቶስ ደቀ መዝሙራት ናቸው። እሺ ልጆችዬ አጨብጭቡለት። መልካም በዓል ይሁንላችሁ ጣፋጮች ልጆችዬ። ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት። እስከዛው ድረስ ግን እንደነዚህ አይነት ጣፋጭና አስተማሪ ታሪኮች እንዲደርሷችሁ የጣፋጮች ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው ቻው። ሰላም ልጆችዬ እንኳን አደረሳችሁ። ዛሬ ከስቱዲዮ ውጪ የዋል ጥያቄዎችን ይዘላችሁ መተናል። እኔና አሚን በጋራ በመሆን ልጆችን ጥያቄ እንጠይቃለን። አብራችሁን ሁኑ። እስቲ ራሳችሁን አስተዋውቁ። ስማችሁ ማን ይባላል? ማክቤል ዘረሰናይ ፋኔል ወንደሰ እስቲ ራስን አስተዋውቅ። ስም ማን ነው? ፍቅረ ማርያም ወንደሰን ስምሽ ማን ነው ግን? ጽናት አንቺ? ሴማኒ ጽናትዬ አንተ ይልጠይቅሽ። የፋሲካ ዶሮ ስንት እግሮች አሉት? 2 አጨብጭቡለት። የፋሲካ ዶሮ ስንት እግሮች አሉት? ያለው የፋሲካ ዶሮ እግር የለው? 2 አንተ ስንት ይመስልሃል? 2 እግር አለው ብሏል። የፋሲካ ዶሮ ስንት እግሮች አሉት? 2 አንቺ? 2 የፋሲካ ዶሮ ስንት እግር አለው? 2 ብቻ ይመስልሻል? ታስቢ ዝም ብለሽ ነው። የፋሲካ ዶሮ ውስጥ ስንት እንቁላል ይገባል? በመጠኑ ያህል ለምሳሌ እናንተ ቤት ስንት ይገባል? ከ15 በላይ። ከ15 ብዙ እኮ ነው። ሁሉ ትበላለህ? አዎ። አንተ ለብቻ ትበላለህ ሁሉ? አይ ከቤተሰብ ጋር አንድ ላይ በመሆን ይበላል። የፋሲካ ዶሮ ውስጥ ስንት እንቁላል ይገባል? ቶሎ በል አስብ። 10 አንተ 15 እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ ስትባሉ መልሳችሁ ምንድን ነው? እንኳን አብሮ አደረሰን። እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ ስትባሉ መልሳችሁ ምንድን ነው? እንኳን አብሮ አደረሰን። አንቺ? እንኳን አብሮ አደረሰን። ውርንጭላ ምን ማለት ነው? ውርንጭላ የአህያ ልጅ በትክክል መልሰውታል። እሺ ውርንጭላ ምን ማለት ይመስላችኋል? የፈረስ ልጅ። ውርንጭላ የፈረስ ልጅ ይመስለዋል። አንተ? የአህያ ልጅ በትክክል ተመልሰዋል። ውርንጭላ ምን ይመስልሻል? የአህያ ልጅ። አንቺ? እናመሰግናለን። እሺ እንቁላል ሲሰበር ድምጽ ያሰማል? አያሰማም። ድምጽ አያሰማም? እንቁላል ሲሰበር ያሰማል። ምን አይነት ድምጽ? ኪሽ የሚል። እንቁላል ሲሰበር ክስ የሚል ድምጽ ያሰማል ብለዋል። እንቁላል ሲሰበር ድምጽ ያሰማል? ምን አይነት ድምጽ? አንተስ? አያሰማም። እንቁላል ሲሰበር ድምጽ አያሰማም? ዝም ብሎ ነው ክስ የሚለው? አዎ ብሏል። እንቁላል ሲሰበር ድምጽ ያሰማል? አይሰማም። አንቺ? ያሰማል። ምን አይነት ድምጽ? ክሽ በምንዬ? እሺ እንቁላል ሲሰበር ምን አይነት ድምጽ ያወጣል? 3 ድምጽ ነው የሚያሰማው። እንድሳለን እስኪ ቆንጆ። ለምንድን ነው በፋሲካ ዕለት ጎመን በቂጣ የሚበላው? ባህሉ ስለሆነ ብላል። አንተስ? እኔም ባህሉ ስለሆነ።
በዓሉ ስለሆነ። እሺ ለምንድን ነው በፋሲካ ዕለት ጎመን በቂጣ የሚበላው? እኔ እንጃ። አንተስ ምን ይመስላል? ዝም ብለህ አስታስብ። አይበላም ብሏል። ለምንድን ነው በፋሲካ ዕለት ጎመን በቂጣ የሚበላው? በዓል ስለሆነ። አንቺ ትንሣኤ ስለሆነ። የፋሲካ በዓል ሁል ጊዜ የሚውልበት በምን ዕለት ነው? በእሁድ ዕለት። የፋሲካ በዓል ሁል ጊዜ የሚውልበት ዕለት ምን ይባላል? ሰኞ፣ እሮብ። አንተስ? እሁድ። በትክክል ተመልሷል። እኔ ደግሞ የምጠይቅህ በበዓል ቀን አባቶቻችን የሚባርኩትና ለቤተሰብ የሚቆርሱት ነገር ምንድን ነው? ዳቦ። አንተስ? ዳቦ ወይም ኬክ። በበዓል ቀን አባቶቻችን የሚባርኩትና ለቤተሰብ የሚቆርሱት ነገር ምን ይባላል? ዳቦ። አንተስ? ዳቦ። በትክክል ተመልሷል። እናመሰግናለን ልጆች። የበዓል ጥያቄዎቻችን እንደቀጠሉ ነው። ከዚህ ቆንጆ ልጅ ጋር ጥያቄና ቆይታ ይኖረናል። ስምሽ ማን ነው? የማርያምዬ። ጥያቄ ልጠይቅሽ ነው፣ ትመልስልኛለህ? ስምሽ ማን ነው? የፋሲካ ዶሮ ስንት እግሮች አሉት? 2። የፋሲካ ዶሮ ስንት እግሮች አሉት? 1 እግር ብቻ ነው ያለው? 2። እሺ እንቁላል ሲሰበር ድምፅ ያሰማል? ምን አይነት ድምፅ? ኳ ብሎ ይባላል። ከዛም በኋላ አንተ ደንግጠህ ትሮጣለህ? ያሳለ እንዴ? አታራምድም? እንቁላል ሲሰበር ድምፅ ያሰማል? አያሰማም? ታዲያ እንዴት ነው የሚሰበረው? ቀጥ ብሎ ነው? አዎ። የፋሲካ ዶሮ ስንት እንቁላል ይገባል? 2 እንቁላል። እሺ ለፋሲካ ጊዜ ለሊት ተነስተሽ ትበያለሽ አይደለ ዶሮ? እሺ ስንት እንቁላል ትበያለሽ? ዶሮ ወጥ ውስጥ ስንት እንቁላል ይገባል? 4 እንቁላል። አሚን ይበይ ጠይቂ። እሺ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ ስትባል መልስ ምንድን ነው? እንኳን አደረሳችሁ ስትባል ምን ትመልሳለህ? እንኳን አደረሳችሁ ትላለህ። ጎበዝ። መልካም መንገድ። ጥያቄዎቻችን እንደቀጠሉ ነው። አብራችሁን ቆዩ። አሚን ይበይ ጥያቄውን ጠይቂያት። በቅድሚያ ራሷን ታስታውቀን አይደለ? አዎ። በረከት እንግዲህ ከኛ ጋር ዛሬ የበዓል ጥያቄዎችን ጠይቂያለሽ። ውርንጭላ ማለት ምን ማለት ነው? ውርንጭላ ማለት ነው ፋሲካ ከመድረሱ አንድ ቀን በፊት ያለው ምን ይባላል? ትንሣኤ መስቀል። እሺ ቀጥሎ ደግሞ ጠይቀሽ የፋሲካ በዓል ሁሉ ጊዜ የሚውልበት ቀን ምንድን ነው? ይሄ መጨረሻ ጥያቄያችን ነው። የካቲት 4 ይመስላታል። ፋሲካ የሚለው ቃል ትርጉሙ ምንድን ነው? አብረሽን ስለቆየሽ እናመሰግናለን። የዛሬ ቆይታችን ይሄንን ይመስል ነበር። ዛሬ በዚህ ተናገራችሁ እንደዚህ አላሚና ተማሪ ተደርሳችሁ የጣፋጭ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታታችሁ